ዓለም እስትንፋሷን ይዛ የምትጠብቀው የአስፈሪ የጥፋት ሰዓት አሁን ከቁጥጥር ውጭ ሆኗል። በመካከለኛው ምስራቅ የተቀሰቀሰው እሳታማ ጦርነት ዛሬ 14ኛ ቀኑ ላይ ሲደርስ ምድሪቱ በሚሳኤል ፍንዳታ፣ ሰማዩ ደግሞ በጥቁር የነዳጅ ጭስ ታፍኗል። በጦር ግንባሩ በኩል እስራኤልና አሜሪካ በቴህራን ላይ የሚወርዱት እሳት አሁንም አልበረደም። ባለፉት 24 ሰዓታት ውስጥ ብቻም እስራኤል በምዕራብና በመካከለኛው ኢራን ከ200 በላይ ኢላማዎችን መምታቷን አስታውቃለች። ቴህራን፣ ካሻን፣ ኢስፋሃን፣ ቆምና አራክ የተባሉ ከተሞች በሚሳኤል ናዳ እየተደበደቡ ነው። ቴህራን በአሁኑ ሰዓት የጥፋት ቀጠና ሆናለች። የነዳጅ ማከማቻዎች በመቃጠላቸው ከተማዋ በጥቁር ጭስ ትወጣለች። አየሩ ለመተንፈስ አስቸጋሪ ሆኗል። በዚህ ምክንያት አብዛኛው የከተማዋ ነዋሪ ቤቱን ጥሎ ወደ ገጠር እየሸሸ ይገኛል። እስካሁን ባለው መረጃ ከ1400 በላይ ንጹሐን ዜጎች ሕይወታቸው ያለፈ ሲሆን የመኖሪያ መንደሮች፣ ሆስፒታሎችና ትምህርት ቤቶች ሳይቀሩ ጥቃት እየደረሰባቸው ነው። በቴህራን የደህንነት ጣቢያዎችንና የባሲጅ ሚሊሻዎችን ኢላማ ያደረጉ የድሮን ጥቃቶች መኖራቸውን ዘግቧል። በዋና ከተማ የአየር መከላከያ ስርዓቶች ሲጮሁና የድሮኖች ድምፅ ሲሰማ ውሏል። በተጨማሪም የነዳጅ ማጠራቀሚያዎች በመቃጠላቸው ከፍተኛው የአየር ብክለት እየታየ ሲሆን ከፍተኛ ቁጥር ያለው የቴህራን ነዋሪ ከተማዋን ለቆ እየተሰደደ ነው። የኢራን አብዮታዊ ዘብ በሰጠው መግለጫ ደግሞ እስራኤልን ኢላማ ያደረገ 44ኛውን ዙር የአጸፋ እርምጃ መጀመሩን አስታውቋል። በተለይም በሜናብ ከተማ በትምህርት ቤት ላይ በደረሰ ጥቃት 110 ሕፃናት መገደላቸውን ተከትሎ ኢራን አሜሪካንን በደም እንበቀላለን በማለት ዝታለች። በዚህም በኦማን ሶሃር ግዛት አንድ ድሮን ተመቶ መውደቁን ተከትሎ 2 ሰዎች መገደላቸውን የአገሪቱ የመንግስት የዜና አገልግሎት ዘግቧል። በሌላ በኩል የሳውዲ አረቢያ መከላከያ ሚኒስቴር ቃል አቀባይ እንደገለጹት የአገሪቱ የአየር መከላከያ ስርዓት በአገሪቱ መካከለኛና ምስራቃዊ ክፍሎች እንዲሁም በአልካርጅ ግዛትና ከዋና ከተማው ሪያድ በስተምዕራብ በኩል የተሰነዘሩ ተጨማሪ 8 ድሮኖችን መትቶ ጥሏል። ሚኒስቴሩ ቀደም ሲል 14 ድሮኖችን ተመቶ መውደቃቸውን ገልጾ ነበር። 14 ድሮኖች ተመቶ መውደቃቸውን ገልጾ ነበር። ከዚህ ባለፈም አንዲት የአሜሪካ ኬሲ 135 የአየር ላይ ነዳጅ መሙያ አውሮፕላን በምዕራብ ኢራቅ መከስከሷንና በክስተት ውስጥ የነበረች ሁለተኛ አውሮፕላን ግን በሰላም ማረፏን የአሜሪካ ጦር አስታውቋል። ይህች ኬሲ 135 አውሮፕላን በመካከለኛው ምስራቅ እየተካሄደ ባለው ጦርነት ወቅት አሜሪካ ያጣቻት ቢያንስ 4ተኛዋ ወታደራዊ አውሮፕላን ሆና ተመዝግባለች። ከዚህ ቀደም 3 ኤፍ-15 የጦር አውሮፕላኖች በኩዌት ሰማይ ላይ በስህተት በራሳቸው ወገን ጥቃት ተመተው መውደቃቸው ይታወሳል። ፕሬዚዳንት ኢማኑኤል ማክሮን እንደገለጹት ደግሞ በኢራቅ አርቢል በተፈጸመ ጥቃት አንድ የፈረንሳይ ወታደር ሲገደል ሌሎች ደግሞ ቆስለዋል። የወታደራዊ ሰፈር ከአርቢል ከተማ በስተምዕራብ የሚገኝ ሲሆን የፈረንሳይና የኢራቅ ወታደሮች በጋራ የሚሰፍሩበት ነው። ሰፈሩ ዛሬ በድሮን ጥቃት ተመታ ሲሆን ይህ ሰፈር አይሲስን ለመዋጋት በሚደረገው ዘመቻ ውስጥ የሚሳተፍ ነበር። ከኢራን ጋር ግንኙነት ያላቸውን የታጠቁ ቡድኖችን አቀፈው በኢራቅ ያለው የእስልምና ተከላካይ ኃይል ዛሬ በኢራቅ ውስጥ ለተፈጸሙ ጥቃቶች በሙሉ ኃላፊነቱን ወስዷል። ቡድኑ በአሜሪካ ጥቅሞች ወታደራዊ ሰፈሮች፣ በአርቢል በሚገኙ ቆንጽላ፣ በባግዳድ በሚገኙ ኤምባሲና በባግዳድ አውሮፕላን ማረፊያ አቅራቢያ በሚገኘው ቪክቶሪ የጦር ሰፈር ላይ ጥቃቶችን ሲሰነዝር ቆይቷል። እነዚህ የታጠቁ ቡድኖች ጥቃቱን የፈጸሙት ለሟቹ የኢራን መሪ አያቶላህ አሊ ካሜኒ ግድያ ደም ለመመለስና አሜሪካና እስራኤል በኢራን ላይ የከፈቱን ወታደራዊ ዘመቻ ለመቃወም መሆኑን በግልጽ አስታውቋል። ኢራን አሜሪካ ጦርነቱን የምታባበስ ከሆነ ፕሬዚዳንት ዶናልድ ትራምፕ ለፈጸሙት ከባድ የስህተት ስሌት ዋጋ እንዲከፍሉ እንደምታደርግም ስታለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ የአሜሪካው ፕሬዚዳንት ትራምፕ የኢራን የኤሌክትሪክ ኃይል አቅርቦት በአንድ ሰዓት ውስጥ እንደሚያወድሙ ከዛቱ በኋላ አሜሪካ ቁልፍ የኃይል መሠረተ ልማቶችን በመምታት ጦርነቱን እንዳታባበስ አስጠንቀዋል። ላርጃኒ በማኅበራዊ ገጻቸው ባሰለፉት መልእክትም ትራምፕ ይህንን ካደረጉ መላው ቀጠና በግማሽ ሰዓት ውስጥ በጨለማ ይዋጣል። ጨለማው ደግሞ ለደህንነታቸው ሲሉ የሚሮጡ የአሜሪካ ወታደሮችን ለማደን ሰፊ ድል ይሰጣል ብለዋል። አክለውም ጦርነት መጀመር ቀላል ቢሆንም በጥቂት የኤክስ ገጽ መልእክቶች ግን ሊቋጭ አይችልም። ለዚህ ከባድ ስህተት ስሌቶም እንዲጸጸቱ እስክናደርግ ድረስ አንታገስም ሲሉ ገልጸዋል። በሌላ በኩል ፕሬዚዳንት ትራምፕ እንደገለጹት አባታቸው የቀድሞው የኢራን ጠቅላይ መሪ በአሜሪካና በእስራኤል የጦርነት መጀመሪያ ቀን መገደላቸውን ተከትሎ ስልጣን የያዙት አዲሱ መሪ ሞጅተባ ካሚኒ በሕይወት ቢኖሩም ጉዳት ደርሶባቸዋል ብለው እንደሚያምኑ ተናግረዋል። አሊ ላርጃኒ ለአሜሪካ ያስተላለፉት ከባድ ማስጠንቀቂያ የመጣው እንደ አውሮፓውያን አቆጣጠር የካቲት 28 የተጀመረው የአሜሪካና የእስራኤል ጥቃት የኢራን ወታደራዊ አቅም በከፍተኛ ሁኔታ ማሽመድመዱን ከተናገሩ ከአንድ ቀን በኋላ ነው። ፕሬዚዳንቱ በሜሪላንድ ገለገጽ ሲናገሩ አሁን የባህር ኃይል የላቸውም፣ የአየር ኃይልም የላቸውም፣ የአየር መከላከያ ስርዓታቸውን ተጎድቷል፣ በአገሪቱ ላይ በነጻነት እየተንቀሳቀስ ነው ማለታቸው የሚታወስ ነው። ዋሽንግተን ወታደራዊ ዘመቻዋን ለማጠናከር ከወሰነችም የኃይል ስርዓቶችን ልትመታ እንደምትችል ያስጠነቀቁት ትራምፕም የኤሌክትሪክ አቅማቸውን በአንድ ሰዓት ውስጥ ማፈራረስ እንችላለን፣
ይህም መልሶ ለመገንባት 25 ዓመት ይፈጅባቸዋል ሲሉ ምስተዋል። በኋላም በኬንታኪ በነበራቸው የምረቃ ስብሰባ ላይ አሜሪካ ከኢራን ጋር የነበረውን ጦርነት ቀድሞኑ አሸንፋለች፣ አሁን የቀረው ስራውን ማጠናቀቅ ብቻ ነው ሲሉም ተደምጧል። አሜሪካ ማዕከላዊ ሴንትኮም በትናንትናው ዕለት እንደገለጸ ከሆነ ደግሞ አሜሪካና እስራኤል የመጀመሪያውን ጥቃት ከሰነዘሩበት ከ12 ቀናት በፊት ጀምሮ በኢራን ውስጥ በግምት 6000 የሚሆኑ ኢላማዎች ተመትተዋል። ዘመቻው ከተጀመረበት ጊዜ አንስቶም ከ60 በላይ መርከቦችንና ከ30 በላይ ፈንጂ ጫኝ መርከቦችን ጨምሮ ከ90 በላይ የኢራን የባለ ተሽከርካሪዎች ጉዳት ደርሶባቸዋል አሊያም ወድመዋል ሲል እዙ ገልጿል። የላርጃን አስተያየት የተሰማው አዲሱ የኢራን የበላይ መሪ ሙጅተባ ካሚኒ የመጀመሪያ መግለጫቸውን ከሰጡ ጥቂት ቆይታ በኋላ ነው። መሪው በሰጡት መግለጫም ብሔራዊ አንድነት እንዲኖር ጥሪ ያቀረቡ ሲሆን ቁልፍ የዓለም የንግድ መስመር የሆነው የሆርሙዝ ወሽመጥ በጠላቶች ላይ ጫና ለመፍጠር እንደተዘጋ እንደሚቀጥሉም ተናግረዋል። የኢራን አብዮታዊ ዘብ ባወጣው መግለጫ በወሽመጡ በኩል አንዲት ሊትር ነዳጅ እንኳ እንዲያልፍ እንደማይፈቅድ አስታውቋል። አሜሪካና እስራኤል በኢራን ላይ የሚያካሄዱ ጥቃት በቀጠለበት በዚህ ሳምንትም የዓለም የነዳጅ ዋጋ ከፍተኛ መዋዠቅ አሳይቷል። ኢራን በበኩሏ በመካከለኛው ምስራቅ በሚገኙ ኢላማዎች ላይ ሚሳኤሎችንና ድሮኖችን በመተኮስ አጸፋዊ እርምጃዎች እየወሰደች ቀጥላለች። ትራምፕም በትሩዝ ሶሻል ገጻቸው ላይ አሜሪካ ከነዳጅ ዋጋ መጨመር ትርፍ እያገኘች መሆኑን ገልጸዋል። አሜሪካ በዓለም ትልቋ የነዳጅ አምራች ናት። ስለዚህ የነዳጅ ዋጋ ሲጨምር ብዙ ገንዘብ እናገኛለን ሲሉም ጽፏል። ሆኖም ከገንዘቡ በላይ ትልቅ ትኩረትና አስፈላጊነት የሚሰጡት ኢራን የኒውክሌር መሳሪያ እንዳይኖራትና መካከለኛው ምስራቅንና መላውን ዓለም እንዳታጠፋ መከላከል መሆኑን አስረድተዋል። አባታቸው አያቶላ አሊ ካሚኒ በአሜሪካና በእስራኤል ጥቃት ከተገደሉ በኋላ ስልጣኑን የተረከቡት ምስጢራዊውና እስካሁን በአካል ያልታዩት አዲሱ የኢራን የበላይ መሪ ሙጅተባ ካሚኒ የመጀመሪያውንና የለየለት የጦርነት አዋጅ የሚመስል መመሪያቸውን ለዓለም አስተላልፈዋል። ሙጅተባ ካሚኒ በላኩት መልእክትም የኢራን ሕዝብ በአንድነት እንዲቆም ጥሪ ያቀረቡ ሲሆን ለዓለም ምጣኔ ሀብት የደም ስር የሆነው የሆርሙዝ ወሽመጥ እንደ ግፊት መሳሪያ ተቆልፎ እንደሚቆይ በይፋ አውጇል። ጦርነቱ በ14ኛ ቀኑ ላይ ሲገኝም በኦማን ሷር ግዛት አንድ ድሮን ተመቶ መውደቁን ተከትሎ 2 ሰዎች መገደላቸውን የአገሪቱ የመንግስት የዜና አገልግሎት ዘግቧል። ዘገባው የደህንነት ምንጮችን ጠቅሶ እንደገለጸው ድሮኑ የወደቀው አልአዋሂ በተባለ የኢንዱስትሪ ቀጠና ውስጥ ሲሆን በሁለቱ የውጭ ሀገር ዜጋ ሰራተኞች ሞት ላይ ተጨማሪ ሰዎችን ቆስሏል። በዚሁ ሷር ግዛት ሌላ ሁለተኛ ድሮን ተመቶ መውደቁን የዜና አገልግሎቱ አክሎ ገልጿል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ ጦርነቱ ለአሜሪካ ትልቅ የገቢ ምንጭ መሆኑን በይፋ ተናግሯል። ትራምፕም ያለምንም ቅድመ ሁኔታ ኢራን እጅ እንድትሰጥ ቢጠይቁም አሜሪካ እጅ መስጠት አዋጁን ራሷ እንጂ የኢራን አገዛዝ እንዲያውጅ እንደማትፈልግም ረዳቶቻቸው ገልጸዋል። ይህ ማለት አሜሪካ ኢራንን ሙሉ በሙሉ በቁጥጥር ስር ለመዋልና አዲስ መሪ ለመሾም ቆርጣ ተነስታለች ማለት ነው። የአሜሪካ ወታደራዊ ባለሥልጣናት ለኮንግረስ እንደገለጹት ደግሞ ለመጀመሪያው ሳምንት ጦርነት ብቻ $11.3 ቢሊዮን ወጪ ተደርጓል። ይህ ግዙፍ ወጪም አሜሪካ ጦርነቱን ለማሸነፍ ያላትን ቁርጠኝነት ቢያሳይም በሌላ በኩል ግን የኢራን አገዛዝ በቀላሉ ወርቅ እንደማይችል የአሜሪካ የስለላ ድርጅቶች መገምገማቸው ትልቅ ራስ ምታት ሆኗል። ኢራን አሁንም ድርድር አትፈልግም። አሜሪካም ያለምንም ቅድመ ሁኔታ እጅ ስጪ ከሚለው ጥያቄዋ ዝንፍ አላለችም። በዚህ መሃል ግን የሚናብ ሕጻናትና በባህር ላይ የሚቃጠሉ መርከቦች ሰራተኞች የዚህ የፖለቲካ ቁማር ሰለባ ሆነው እየቀጠሉ ነው።